ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ ግንቦት 6 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን በኢራቅ ኩርዲስታን ክልል ዋና ከተማ ኤርቢል በስተሰሜን በሚገኝ የኢራን ተቃዋሚ ቡድኖች ሰፈር ላይ እጅግ አውዳሚ የተባለ አዲስ የድሮን ጥቃት ተፈጸመ። ይህ በድሮን የታገዘ ጥቃትም በኢራን መንግስትና በድንበር አቅራቢያ በሚንቀሳቀሱ ተቃዋሚ ቡድኖች መካከል ያለውን የቆየ ውጥረት ተከትሎ የተፈጸመ ነው የተባለ ሲሆን በቅርብ ወራት ውስጥም በኩርዲስታን ክልል በሚገኙ መሰል ካምፖች ላይ የሚሰነዘሩ ድንገተኛ አውዳሚ ጥቃቶች እየተበራከቱ መምጣታቸው ተነግሯል። በዝርዝር እናጋራችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ሺጂፒንግ በዓለም አቀፍ ደረጃ ከፍተኛ ስጋት የፈጠረው የኢራን ጦርነት ባለበት በዚህ ወቅት በቤጂንግ ታሪካዊ ስብሰባቸውን ጀመሩ። በዚህ ስብሰባም ፕሬዝዳንት ትራምፕ ቤጂንግ በቴህራን ላይ ያላትን ተጽዕኖ ተጠቅማ ውጥረቱን እንዲረግብ ግፊት እያደረጉ ነው የተባለ ሲሆን የሆርሙዝ ወሽመጥ መዘጋቱም የነዳጅ ዋጋ ንረትና የንግድ መስመሮች መስተጓጎል በውይይቱ ላይ ትልቅ ቦታ መያዛቸው ተነግሯል። በዝርዝር የምትሰሙት መረጃችን ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አቡዳቢ ምስጢራዊ ጉብኝት ማድረጋቸውንና ከፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር መገናኘታቸውን የሚጠቁም መግለጫ መውጣቱን ተከትሎ ከተባበሩት አረብ ኤምሬትስ በኩል ያልተጠበቀ ምላሽ ተሰጠም። የኤምሬቶች ምላሽስ ምንድነው? ሙሉ መረጃውን በዝርዝር እናጋራችኋለን። የተባበሩት መንግስታት ድርጅት በጋዛና በዙሪያዋ ያሉ አካባቢዎች የሚገኙትንና የፍልስጤም ስደተኞችን ታሪካዊ መረጃዎች የያዙ እጅግ ጠቃሚ ሰነዶችን ከጥፋት ለመታደግ በሚል ከፍተኛ ጥንቃቄ የተሞላበት ሚስጥራዊ ኦፕሬሽን ማከናወኑ ተሰማ። ይህ የታሪክ መዝገብ ደግሞ ከ1948ቱ ጦርነት ጀምሮ ያሉትን በሚሊዮን የሚቆጠሩ የፍልስጤም ስደተኞች የቤተሰብ የትውልድ ሐረግ፣ የንብረት ይዞታ ማረጋገጫዎችና የተባበሩት መንግስታት የእርዳታና ስራ ድርጅት ለስደተኞቹ የሰጣቸውን አገልግሎቶች የሚመዘግቡ ሰነዶችን የያዘ ነው ተብሏል። የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የተመረጡ ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በኢራቅ ኤርቢል በሚገኝ የኢራን ተቃዋሚዎች ሰፈር ላይ አውዳሚ የተባለ የድሮን ጥቃት ተፈጸመ። በኢራቅ ኩርዲስታን ክልል ዋና ከተማ ኤርቢል በስተሰሜን በሚገኝ የኢራን ተቃዋሚ ቡድኖች ሰፈር ላይ አዲስ የድሮን ጥቃት መፈጸሙን የጸጥታ ምንጮች ገልጸዋል። ጥቃቱ የተፈጸመው ደግሞ ትላንት ምሽት ላይ ነው የተባለ ሲሆን በኤርቢል በስተሰሜን የሚገኘው የጀዝኒካን ካምፕ ውስጥ የሚገኝ የጦር መሳሪያና የጥይት መጋዘን ኢላማ መደረጉም ተገልጿል። የአካባቢው የጸጥታ አካላት በጥቃቱ ሳቢያ የደረሰ የሰው ሕይወት መጥፋትም ሆነ የቆሰለ ሰው ስለመኖሩ እስካሁን ያረጋገጡት መረጃ ግን የለም። ይህ በድሮን የታገዘ ጥቃትም በኢራን መንግስትና በድንበር አቅራቢያ በሚንቀሳቀሱ ተቃዋሚ ቡድኖች መካከል ያለውን የቆየ ውጥረት ተከትሎ የተፈጸመ ነው የተባለ ሲሆን በቅርብ ወራት ውስጥም በኩርዲስታን ክልል በሚገኙ መሰል ካምፖች ላይ የሚሰነዘሩ ድንገተኛ ጥቃቶች እየተበራከቱ መምጣታቸው ተነግሯል ሲል ዘ ታይምስ ኦፍ እስራኤል ዘግቧል። እስካሁን ጥቃቱን የፈጸመው አካል ማን እንደሆነ በይፋ የተገለጸ ነገር ባይኖርም ግን ቀደም ሲል በክልሉ የሚፈጸሙ መሰል ጥቃቶች ከቀጠናዊ የጂኦፖለቲካ ፉክክር ጋር ተያይዘው እንደሚከሰቱ የዘርፉ ተንታኞች ገልጸዋል።
ኢራን በኒውክሌር ስምምነቱ መሰረት ያላትን መብት እንደምታስከብር ገለጸች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ሀገራቸው በዓለም አቀፉ የኒውክሌር መሳሪያዎች ስርጭት መከላከያ ስምምነት መሰረት የኒውክሌር ቴክኖሎጂን ለሰላማዊ ዓላማ የመጠቀም የማይገረሰስ መብት እንዳላት በድጋሚ አረጋግጠዋል። ቃል አቀባዩ ትላንት በሰጡት መግለጫ እንዳመላከቱት ኢራን የኒውክሌር ኃይልን ለልማትና ለሰላማዊ አገልግሎት የማዋል መብቷ በማንኛውም አካል ተጽዕኖ የሚገደብ አይደለም ሲሉም ገልጸዋል። ባቃይ አክለውም ኢራን የዓለም አቀፉ የኒውክሌር መሳሪያዎች ስርጭት መከላከያ ስምምነት ፈራሚ ሀገር እንደመሆኗ መጠን በስምምነቱ የተደነገጉትን ግዴታዎች እንደምታከብረው ሁሉ በስምምነቱ የተፈቀደላትን መብቶችም የመጠቀም ሙሉ ስልጣን እንዳላት አሳስበዋል። ቃል አቀባዩ በንግግራቸው ላይ ካሰፈሯቸው ዋና ዋና ነጥቦች መካከል ደግሞ የኢራን የኒውክሌር መርሃ ግብር ዓለም አቀፍ የሕግ ማዕቀፎችን የተከተለና ግልጸኝነት ያለው መሆኑን በአንዳንድ ምዕራባውያን ሀገራት የሚሰነዘሩ ክሶችንና የሚደረጉ ጫናዎች ኢራን በሳይንስና ቴክኖሎጂ የምታደርገውን እድገት ለመግታት ያለመ መሆናቸውን ጠቁመዋል። ይህ መግለጫ የወጣው ደግሞ በኢራን የኒውክሌር መርሃ ግብር ዙሪያ ያለው ቀጠናዊ ውጥረት በጨመረበት ወቅት ሲሆን ቃል አቀባዩ በስተመጨረሻ ማንኛውም ጫና ወይንም ዛቻ ኢራንን ከመብቷ ወደ ኋላ አያስቀራትም ሲሉ አስታውቀዋል። የተባበሩት አረብ ኤምሬትስ ከኔታንያሁ ጋር ተደርጓል የተባለውን ሚስጥራዊ ስብሰባ በጽኑ አስተባበለች። የተባበሩት አረብ ኤምሬትስ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሀገሪቱ ፕሬዝዳንት ጋር ሚስጥራዊ ስብሰባ አድርገዋል ተብሎ የተሰራጨውን መረጃ መሰረተ ቢስ ስትል ውድቅ አድርጋለች። ይህ ውዝግብ የተቀሰቀሰው ደግሞ በትላንትናው ዕለት የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ያወጣውን መግለጫ ተከትሎ ነው። መግለጫውም ጠቅላይ ሚኒስትሩ ከኢራን ጋር ጦርነት እየተካሄደ ባለበት በዚህ ወቅት ወደ አቡዳቢ ሚስጥራዊ ጉብኝት ማድረጋቸውንና ከፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር መገናኘታቸውን ገልጾ ስብሰባውን በሁለቱ ሀገራት ግንኙነት ላይ ታሪካዊ እምርታ የታየበት ነው ብሎ እንደነበር ይታወሳል። ይሁን እንጂ የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ከጥቂት ሰዓታት በኋላ በሰጠው ጠንካራ ምላሽ ኔታንያሁም ሆኑ ማንኛውም የእስራኤል ወታደራዊ ልዑክ ወደ ሀገሪቱ አልመጡም ሲል አስተባብሏል። ሚኒስትሩ ባወጣው መግለጫም የተባበሩት አረብ ኤምሬትስ ከእስራኤል ጋር ያላት ግንኙነት ግልጽና በታወቀው የአብርሃም ስምምነት ማዕቀፍ የሚመራ ነው ካለ በኋላ ግንኙነታችን ሚስጥራዊ ወይንም ይፋዊ ባልሆኑ አሰራሮች ላይ የተመሰረተ አይደለም ሲልም አጽንኦት ሰጥቷል። ይህ ዲፕሎማሲያዊ አለመግባባት የተከሰተውን በሁለቱ ሀገራት መካከል ያለው ወታደራዊ ትብብር እየተጠናከረ መምጣቱ በሚነገርበት ወቅት ነው። ከጥቂት ቀናት በፊትም በአምባሳደር ማይክ ሃካቢ የተሰጠው መግለጫ እስራኤል የአይረንዶም የአየር መከላከያ ስርዓቷን ከኦፕሬተሮች ጋር ወደ ኤምሬትስ መላኳን ጠቁሞ እንደነበር መዘገባችን አይዘነጋም። በሌላ በኩል ኢራን በጉዳዩ ላይ በሰጠችው ምላሽ የባህረ ሰላጤው ሀገራት ከእስራኤል ጋር የሚያደርጉት ማንኛውም ወታደራዊ ትብብር የሚያስጠይቅ ይቅር የማይባል ስህተት ነው ስትል አስጠንቅቃለች። ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት ሺጂፒንግ ከፍተኛ ስጋት የፈጠረው የኢራን ጦርነት ባለበት በዚህ ወቅት በቤጂንግ ታሪካዊ ስብሰባቸውን ጀመሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው ፕሬዝዳንት ሺጂፒንግ በመካከለኛው ምስራቅ የተቀሰቀሰው የኢራን ጦርነት በዓለም ላይ ከፍተኛ ስጋት በደቀነበት ወቅት በቤጂንግ ተገናኝተው መክረዋል። ይህ ጉብኝትም በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማደስና ቀጠናዊ ሰላምን ለማምጣት ያለመ መሆኑ ተገልጿል። የሁለቱ መሪዎች ዋነኛ አጀንዳም በኢራንና በእስራኤል መካከል ያለው ጦርነት ያስከተለው የኢኮኖሚና የጸጥታ ቀውስ ነው ተብሏል። ቻይና የኢራን ዘይት ዋና ገዢ በመሆኗ ፕሬዝዳንት ትራምፕ ቤጂንግ በቴህራን ላይ ያላትን ተጽዕኖ ተጠቅማ ውጥረቱን እንድታረግብ ግፊት እያደረጉ መሆኑ የተገለጸ ሲሆን የሆርሙዝ የባህር ወሽመጥ በመዘጋቱ ምክንያትም የዓለም የነዳጅ ዋጋ ንረትና የንግድ መስመሮች መስተጓጎል በውይይቱ ላይ ትልቅ ቦታ መያዛቸው ተነግሯል።
በዚህ ጉዞ ላይም ፕሬዝዳንት ትራምፕን ታዋቂ የአሜሪካ የቴክኖሎጂና የንግድ መሪዎች ያጀቧቸው ሲሆን ከነዚህም መካከል የቴስላና የስፔስ ኤክስ ባለቤቱ ኤለን መስክ፣ የኤንቪዲያ ዋና ስራ አስፈጻሚው ጄንሰን ሁዋንግና የአፕል ዋና ስራ አስፈጻሚ ቲም ኩክ ይገኙበታል። እነዚህ መሪዎች መገኘታቸው አሜሪካ ከቻይና ጋር ያለውን የንግድ ታሪፍና የሰው ሰራሽ አስተውሎት ቴክኖሎጂ ትብብርን ወደ አዲስ ምዕራፍ ለማሸጋገር ያላትን ፍላጎት ያሳያል ተብሏል። በዚህም ፕሬዝዳንት ሺጂፒንግ ለአሜሪካው አቻቻው ባደረጉት አቀባበል ቻይናና አሜሪካ ከፉክክር ይልቅ አጋር መሆን አለባቸው ሲሉ የትብብር ጥሪያቸውን አቅርበዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከቻይና ጋር ጠንካራ የንግድ ስምምነት መፍጠር እንደሚፈልጉ ገልጸው ሆኖም ግን በታይዋን ጉዳይና በኢራን ቀውስ ዙሪያ የአሜሪካ ብሔራዊ ጥቅም ድርድር ውስጥ እንደማይገባ በድጋሚ አስታውቀዋል። ይህ በቤጂንግ እየተካሄደ ያለው ስብሰባ ውጤት ታዲያ ለዓለም አቀፍ ገበያ መረጋጋትና ለመካከለኛው ምስራቅ ሰላም ወሳኝ ሚና ይኖረዋል ተብሎ ይጠበቃል። የተባበሩት መንግስታት ድርጅት በጋዛና በዙሪያዋ ያሉ የፍልስጤም ስደተኞችን ታሪክ የያዙ ሰነዶችን ለማዛወር ከፍተኛ ጥንቃቄ የተሞላበት ሚስጥራዊ ኦፕሬሽን አካሄደ። የተባበሩት መንግስታት ድርጅት በጋዛና በዙሪያዋ ባሉ አካባቢዎች የሚገኙትንና የፍልስጤም ስደተኞችን ታሪካዊ መረጃዎች የያዙ እጅግ ጠቃሚ ሰነዶችን ከጥፋት ለመታደግ በሚል ከፍተኛ ጥንቃቄ የተሞላበት ሚስጥራዊ ኦፕሬሽን ማከናወኑ ተሰምቷል። ይህ የታሪክ መዝገብም ከ1948ቱ ጦርነት ጀምሮ ያሉትን በሚሊዮን የሚቆጠሩ የፊልስጤም ስደተኞች የቤተሰብ የትውልድ ሐረግ፣ የንብረት ይዞታ ማረጋገጫዎችና የተባበሩት መንግስታት የእርዳታና ስራ ድርጅት ለስደተኞች የሰጣቸውን አገልግሎቶች የሚመዘግቡ ሰነዶችን የያዘ ነው ተብሏል። እነዚህ መዛግብትም ለፊልስጤማውያን የታሪክ አሻራና ለወደፊት ህጋዊ መብቶቻቸው እንደ ዋቢ ስለሚቆጠሩ የማንነት ማረጋገጫ ተብለው ይጠራሉ ሲል ዘ ጋርዲያን ዘግቧል። በሌላ በኩል በአካባቢው እየተካሄደ ያለው ግጭት እየተባባሰ መምጣቱን ተከትሎ ሰነዶቹ በቦምብ ጥቃት እንዳይወድሙ ወይንም እንዳይዘረፉ ስጋት በመፈጠሩ ድርጅቱ ኦፕሬሽኑን ለመጀመር መገደዱ ተነግሯል። በተባበሩት መንግስታት ድርጅትና በዓለም አቀፍ አጋሮች ትብብር የተከናወነው ይህ ተልዕኮ ሰነዶቹን ከጦርነት ቀጠና አውጥቶ ደህንነቱ ወደ ተጠበቀ ሶስተኛ ሀገር ለማዛወር የተቻለ ሲሆን ስራው የተከናወነውም የጥቃት ኢላማ እንዳይሆን በከፍተኛ ሚስጥር ነው ተብሏል። የነዚህ ሰነዶች ወደ አስተማማኝ ቦታ መዛወር ደግሞ ለፊልስጤማውያን የመመለስ መብት ጥያቄና ለወደፊት የሰላም ድርድሮች እንደ ትልቅ ዕድል የሚቆጠር ነው የተባለ ሲሆን የተባበሩት መንግስታት ድርጅት ይህን ታሪካዊ ሀብት ለመጠበቅ የሚወሰደው እርምጃ በዓለም አቀፍ ደረጃ የቅርብ ክትትል እያደረገ ይገኛልም ነው የተባለው። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአረብና ኢራን ግንኙነት በግጭት ላይ ሊገነባ እንደማይገባም የተባበሩት አረብ ኤምሬትስ ከፍተኛ ባለስልጣን ገለጹ። የተባበሩት አረብ ኤምሬትስ ፕሬዝዳንት ከፍተኛ ዲፕሎማሲያዊ አማካሪ የሆኑት ዶክተር አንዋር ጋርጋሽ በአረብ ሀገራትና በኢራን መካከል ያለው ቀጣይ ግንኙነት በግጭትና በውጥረት ላይ ሊመሰረት እንደማይችል አስታውቀዋል። ባለስልጣኑ ይህንን መግለጫ የሰጡት በቅርቡ በክልሉ የተቀሰቀሰው ጦርነትና ወታደራዊ ግጭቶች ቀጠናውን ስጋት ላይ በጣሉበት ወቅት ነው። እንደ ጋርጋሽ ገለጻ ምንም እንኳን በመካከለኛው ምስራቅ ያለው ጂኦፖለቲካዊ ሁኔታ ውስብስብ ቢሆንም የባህረ ሰላጤው ሀገራት ከጎረቤት ኢራን ጋር ያላቸው ግንኙነት ወደፊት ሊራመድ የሚችለው በዲፕሎማሲ እንጂ በተከታታይ ግጭቶች አይደለምም ብለዋል። አማካሪው በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የተባበሩት አረብ ኤምሬትስ ሉዓላዊነቷንና ደህንነቷን የማስጠበቅ መብቷ የተከበረ ቢሆንም አሁንም ቅድሚያ የምትሰጠው ግን ለውይይትና ለፖለቲካዊ መፍትሄ እንደሆነ አሳስቧል። ግጭት መፍትሄ አይሆንም፣ ቀጠናዊ ግንኙነታችን በጋራ ጥቅምና በመከባበር ላይ የተመሰረተ መሆን አለበት ሲሉም ጋርጋሽ አክለዋል።
ይህ የኤምሬትስ ባለስልጣን መግለጫ የተሰማው ደግሞ የአሜሪካው ፕሬዝዳንት በቻይና እያደረጉት ያለው ጉብኝት በክልሉ አዲስ የፖለቲካ አሰላለፍ ሊፈጥር ይችላል ተብሎ በሚጠበቅበትና በኢራንና በአረብ ሀገራት መካከል ያለው ውጥረት በረገበበት ወቅት መሆኑ ደግሞ ለየት ያደርገዋል ተብሏል። በተጨማሪም ባለፉት ጥቂት ሳምንታት በክልሉ በነበረ ወታደራዊ እንቅስቃሴ ሳቢያ በተባበሩት አረብ ኤምሬትስ ላይ የደረሰውን ጥቃት ተከትሎ ሀገሪቱ ራሷን የመከላከል እርምጃ ብትወስድም አጠቃላይ አቅሟ ግን ቀጠናውን ወደ ሰላማዊ መድረክ መመለስ መሆኑን የጋርጋሽ ንግግር በግልጽ አመላክቷል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር በ24ኛው የአፍሪካ አትሌቲክስ ውድድር ኢትዮጵያውያን ውጤት ማስመዝገባቸው፣ በእግር ኳሱ ኢትዮጵያ ከግብጽ ጋር አቻ መውጣታቸውን ጨምሮ አሰልጣኝ ጸጋዬ ገብረ ማርያም ከክለቡ ጋር መሰናበታቸውንና 32ኛው ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ በዛሬው ዕለት በሚደረጉ ጨዋታዎች መጀመራቸውን ከሀገር ውስጥ የምናጋራችሁ ሲሆን ከውጭ ደግሞ ትላንት የተደረጉና የዋሬ መርሃ ግብሮችን ጨምሮ ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። በ24ኛው የአፍሪካ አትሌቲክስ ሻምፒዮና የሁለተኛ ቀን ውድድሮች ውጤቶች ተመዝግበዋል። በ400 ሜትር ሴቶች ፍጻሜ አትሌት አጃይባ አሊዮ ወደ ፍጻሜ ማለፍ ችላለች። በመጀመሪያ ዙር ፈጣን ሰዓት ያስመዘገበችው አትሌቷ ትላንትና የግማሽ ፍጻሜ ውድድሯን በቀዳሚነት አጠናቃለች። ሌሎች በርቀቱ ኢትዮጵያን የወከሉት አትሌት ገነት አየለና አትሌት ባንቻለም ክስ ወደ ቀጣዩ ዙር ሳያልፉ ቀርተዋል። በ400 ሜትር ወንዶች ግማሽ ፍጻሜ አትሌት መርዶኪዮስ ወልዴ ወደ ቀጣዩ ዙር ሳያልፍ ቀርተዋል። አትሌቱ በውድድሩ 200 ሜትር ላይ ጉዳት ገጥሞት ርቀቱን ሳያጠናቅቅ ቀርተዋል። በ800 ሜትር ሴቶች ከምድብ 1 አትሌት ምስጋና ኃይሉ ሁለተኛ ደረጃ፣ አትሌት ሀብታም ገበየው ደግሞ አራተኛ ደረጃን ይዘው አጠናቀዋል። በሌላኛው ምድብ አትሌት ትዕግስት አያና ሶስተኛ ደረጃን ይዛ በመውጣት ወደ ቀጣዩ ዙር አልፋለች። በርዝመት ዝላይ ወንዶች ፍጻሜ አትሌት ቡሊ መላኮ ስድስተኛ ደረጃን በመያዝ ዲፕሎማ አግኝተዋል። የ32ኛ ሳምንት የሲቢኢ ኢትዮጵያ ፕሪሚየር ሊግ መርሃ ግብር በዛሬው ዕለት በሚደረጉ ጨዋታዎች ይጀምራል። በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ ሲዳማ ቡና ከሀዲያ ሆሳዕና እንዲሁም 10 ሰዓት ላይ ወላይታ ዲቻ ከቅዱስ ጊዮርጊስ ይጫወታሉ። በአዳማ ሳይንስና ቴክኖሎጂ ስቴዲየም ደግሞ ሽረ ምድረ ገነት ከኢትዮጵያ ቡና 9 ሰዓት ላይ፣ መቻል ከነገሌ አርሲ 12 ሰዓት ላይ ይጫወታሉ። በውጤት ማጣት ቀውስ ውስጥ የሚገኘው መቀለ ሰባ እንደርታ አሰልጣኝ ጸጋዬ ኪዳነ ማርያምን ማሰናበቱ ታውቋል። በዘንድሮ የሲቢኢ ኢትዮጵያ ፕሪሚየር ሊግ የ31ኛ ሳምንት ጉዞ አነስተኛ ነጥብ በመሰብሰብ 14ኛ ደረጃ ላይ የተቀመጠው መቀለ ሰባ እንደርታ የመውረድ ስጋት ተደቅኖበታል። ክለቡ የውድድር ዓመቱን ከጀመሩት አሰልጣኝ ጌታቸው ዳዊት ጋር ከተለያየ በኋላ በመንበሩ አሰልጣኝ ጸጋዬ ኪዳነ ማርያምን ሾሞ የነበረ ሲሆን ከወራጅ ቀጠና መውጣት አለመቻሉን ተከትሎ በትላንትናው ዕለት ከአሰልጣኙ ጋር መለያየታቸው ታውቋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከግብጻቸው ጋር ያደረገውን የአፍሪካ ዋንጫ የመጀመሪያ ጨዋታ 0-0 በሆነ አቻ ውጤት አጠናቋል። በሞሮኮ አዘጋጅነት ትላንት መካሄድ በጀመረው በዚሁ የውድድር መድረክ ጥሩ ውጤት ለማስመዝገብ ከፍተኛ ዝግጅት ሲያደርጉ የቆዩትና የውጭ ሀገር ዜግነት ባለው አሰልጣኝ ቤንጃሚን ዚመር የሚመሩት ቀይ ቀበሮቹ ከፈርዖኖቹ ጋር ነጥብ ተጋርተዋል። በውድድሩ ቫር አለመኖሩን ተከትሎ ዋና ዳኛው በቪዲዮ እርዳታ ቪዝ ታግዞ ጨዋታውን መርተዋል። ቀይ ቀበሮቹ ሁለተኛ የምድብ ጨዋታቸውን ከነገ በስቲያ ቅዳሜ የውድድሩ አስተናጋጅ ከሆነችው ሞሮኮ ጋር ያደርጋሉ። ወጣት ፈርዖኖቹ በበኩላቸው ከቱኒዚያ ጋር የሚጫወቱ ይሆናል። የምድቡን አንደኛና ሁለተኛ ደረጃ ይዘው የሚያጠናቅቀው ብሔራዊ ቡድኖች ወደ ቀጣዩ ዙር ያልፋሉ። ትላንት በተደረገ የ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ ድል አድርጓል። ፒኤስጂ በበኩሉ የ2025/26 የፈረንሳይ ሊጓን ሻምፒዮን መሆኑን አረጋግጧል። ኢንተር ሚላንም እንዲሁ የ2025/26 የኮፓ ኢታሊ ሻምፒዮን ሆነዋል። በፕሪሚየር ሊጉ ተስተካካይ መርሃ ግብር ማንቸስተር ሲቲ ክሪስታል ፓላስን 3-0 በሆነ ውጤት ማሸነፍ ችሏል። አንቶን ሴሜኒዮ፣ ኦማር ማርሙሽና ሳቪኒዮ የማንቸስተር ሲቲን የድል ግቦች አስቆጥረዋል። ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 2 ዝቅ አድርጓል። በተጨማሪም በግብ ክፍያ ከአርሰናል በ1 ጎል ከፍ ማለት ችለዋል። ማንቸስተር ሲቲ ከነገ በስቲያ ቅዳሜ ከቼልሲ ጋር የኤፍኤ ካፕ ፍጻሜ ይጫወታል። ከጨዋታው መጠናቀቅ በኋላ ሊጉን የሚወስነው አርሰናል ነው የሚል አስተያየት የሰጡት የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ የሊጉ
የሊጉን አሸናፊ የሚወስነው አርሰናል ነው ሲሉ ተናግረዋል። ፉክክሩ በአርሰናል ላይ የተመሰረተ ነው ያሉት ጋርዲዮላ እነሱ ቀሪ 2 ጨዋታዎችን ካሸነፉ እኛ ማድረግ የምንችለው ነገር የለም ብለዋል። ስለ ኤፍኤ ካፕ ፍጻሜ ያነሱት ጋርዲዮላ ቼልሲ ሳምንቱን ሙሉ አርፎ ልምምድ አድርጓል፣ ከሚስትና ልጃቸው ጋር እዛው ናቸው ሲሉ ተናግረዋል። ነገር ግን እኛ ገና መጓዝ አለብን፣ ድካም ይጠብቀናል ያሉት ጋርዲዮላ ቢሆንም በቡድኑ ሙሉ እምነት አለኝ ብለዋል። በትላንትናው ጨዋታ ላይም ወሳኝ የተባሉ ተጫዋቾቻቸውን ለዚህ የዋንጫ ፍጻሜ ሲሉ ሲቆጥቡ ታይተዋል። የፈረንሳይ ሊግን እየመራ የሚገኘው ፒኤስጂ ከሌንስ ያደረገውን ጨዋታ 2-0 ማሸነፉን ተከትሎ የሊጉ ዋንጫ አሸናፊ መሆኑን አረጋግጧል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ ለ5ኛ ተከታታይ ዓመት የሊጉ ሻምፒዮን ሆኗል። ፒኤስጂ ባለፉት 14 ዓመታት 12 ጊዜ ሊጉን ያሸነፉ ሲሆን በታሪካቸው 14ኛ የፈረንሳይ ሊግ ዋንጫቸውን ማሳካት ችለዋል። ከጨዋታው በኋላ ሜይ 30 ትልቅ ነገር አለብን በማለት የተናገረው የፒኤስጂው ተጫዋች ኦስማን ዴምቤሌ ቡድኑ ለሻምፒዮንስ ሊግ ፍጻሜ በደንብ መዘጋጀት እንደሚፈልግ ተናግሯል። ወደዚህ መተን ማሸነፍና ለፍጻሜ መዘጋጀት ፈልገን ነበር ሲል የተናገረው ዴምቤሌ ከልክ ያለፈ ደስታ አገላለጽ እንደማያስፈልግ ገልጾ ፍጻሜው ላይ ማተኮር አለብን፣ ሜይ 30 ትልቅ ነገር አለብን ብለዋል። በዚህ የፍጻሜ ጨዋታ ከእንግሊዙ ክለብ አርሰናል ጋር የሻምፒዮንስ ሊግ የፍጻሜ ጨዋታቸውን ሜይ 30 እንደሚያደርጉ ይታወቃል። ኢንተር ሚላን በበኩሉ ከላዚዮ ጋር ያደረገውን የኮፓ ኢታሊያ ፍጻሜ ጨዋታ 2-0 በሆነ ውጤት በማሸነፍ የሊጉ ሻምፒዮን ሆኗል። የኢንተር ሚላንን የማሸነፊያ ግቦች ማርከስ ቱራምና ማርቲኔዝ አስቆጥረዋል። ኢንተር ሚላን የኮፓ ኢታሊያ ዋንጫ ለ10ኛ ጊዜ ያሸነፈ ሲሆን በውድድር ዓመቱ ደግሞ 2ኛ ዋንጫቸው ሆኗል። የላሊጋው ሻምፒዮን ባርሴሎና በበኩሉ ከዲፖርቲቮ አላቬስ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ተሸንፏል። የዲፖርቲቮ አላቬስን የማሸነፊያ ግብ ዲያባቴ ከመረብ አሳርፈዋል። ባርሴሎና በውድድር ዘመኑ 5ኛ የላሊጋ ሽንፈቱን አስተናግዷል። በዚህም ባርሴሎና መሸነፉን ተከትሎ በዚህ ዓመት በውድድሩ 100 ነጥቦችን መሰብሰብ የሚችልበትን እድል አምክኗል። በላሊጋ ታሪክ ብዙ ነጥብ በመሰብሰብ ሻምፒዮን የሆኑ ክለቦች 2 ብቻ ናቸው። እነሱም ሪያል ማድሪድና ባርሴሎና 100 ነጥቦችን በመሰብሰብ እኩል መሪ ናቸው። በስፔን ላሊጋ ትላንትና የተደረገ ሌላኛ መርሃ ግብር እስፓኞል አትሌቲኮ ቢልባኦን አስተናግዶ 2-0 ሲያሸንፍ ቪያሪያል በሜዳው በሴቪያ 3-2 ተሸንፏል። አላቤስ እንደዚሁ ባርሴሎና አስተናግዶ 1-0 ያሸነፈ ሲሆን ሄታፌ ማዮርካን አስተናግዶ 3-1 አሸንፏል። በፈረንሳይ ሊጓን ትላንትና 2 ጨዋታዎች ተደርገዋል። ብረስ ሳልስቡርግን አስተናግዶ 3-0 ሲያሸንፍ ወደ ሊየንስ ያመራው ፒኤስጂ 2-0 አሸንፎ ሻምፒዮን ሆኗል። በአሜሪካ ሜጀር ሊግ ሶከር የ13ኛ ሳምንት መርሃ ግብር ኢንተር ሚያሚ ከሲንሲናቲ ጋር ያደረገውን ጨዋታ ድል አድርጓል። ኢንተር ሚያሚ ከሜዳ ውጭ ተጉዞ ባደረገው ጨዋታ ሲንሲናቲን 5-3 በሆነ ውጤት ነው ማሸነፍ የቻለው። በምሽቱ ጨዋታ ኮከብ ተብሎ የተመረጠው ሊዮኔል አንድሬስ ሜሲ በጨዋታው ላይ 3 ጎሎችን በማስቆጠር ሃትሪክ መስራት የቻለ ሲሆን ለቡድን አጋሮቹም ግብ የሆነ ኳስ አመቻችቶ አቀብሏል። ዛሬ የሚደረጉ የስፔን ላሊጋ ጨዋታዎች መርሃ ግብር ምሽት 2 ሰዓት ላይ ቫሌንሺያ ከራዮ ቫልካኖ እንዲሁም 3 ሰዓት ላይ ጂሮና ከሪያል ሶሲዳድ እና ማታ 4 ሰዓት ከ30 ሪያል ማድሪድ ከኦቪዶ ይጫወታሉ። ዴቪድ ራያ ቀዳሚው ግብ ጠባቂ ተብሏል። የእንግሊዝ ፕሪሚየር ሊግ 36ኛ ሳምንት መርሃ ግብር የሳምንቱ ምርጥ ተጫዋች ይፋ ሲደረግ የአርሰናሉ ግብ ጠባቂ ዴቪድ ራያ ተመርጧል። የአርሰናሉ ግብ ጠባቂ ዴቪድ ራያ አርሰናል ዌስትሃም ዩናይትድን ሲያሸንፍ ጥሩ የሚባል እንቅስቃሴ አድርጎ ነበረ። ዴቪድ ራያ በዚህ ዓመት የሳምንቱ ምርጥ ሽልማት ያሸነፈ የመጀመሪያው ግብ ጠባቂ መሆንም ችሏል። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ቋጫለሁ። መልካም ቀን። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ20 ሳንቲም እየተገዛ 178 ብር ከ70 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 231 ብር ከ25 ሳንቲም እየተገዛ 235 ብር ከ87 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 201 ብር ከ95 ሳንቲም መግዣው ሲሆን መሸጫው እንዲሁ 205 ብር ከ98 ሳንቲም ሆኗል። ስዊስ ፍራንክ 218 ብር ከ70 ሳንቲም እየተገዛ 223 ብር ከ7 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ46 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ40 ሳንቲም ሆኗል።
የሳውዲ ሪያል 46 ብር ከ44 ሳንቲም የተገዛ 47 ብር ከ36 ሳንቲም የተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ81 ሳንቲም የተገዛ 25 ብር ከ30 ሳንቲም የተሸጠ ይገኛል። የካናዳ ዶላር 122 ብር ከ29 ሳንቲም የተገዛ 124 ብር ከ73 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።